የምርመራው ትክክለኛ መጠን 99.99%። የምርመራው ውጤት ማጠቃለያ የምርመራው ትክክለኛ መጠን 99.99%። የምርመራው ውጤት ማጠቃለያ የተደረገው ሰፊ የዘረመል ማዘጋጃ ሂደት እንደሚያስረዳው በሮማን እና በቢኒያም መካከል ምንም አይነት የባዮሎጂካሊ እናትነት የዘረመል ግንኙነት የለም። የባዮሎጂካሊ እናትነት እድል 0.00% ነው። ቢኒ የኔ ልጅ ነው። የራሴ ልጄ ነው። ቢኒ ልጄ ነው። የኔ ልጅ ነው ቢኒ። ምናልባት ልጅሽ ከቢኒያም ጋር አብረው ይሰጣሉ ሊሆን ይችላል። አይደለም ቢኒ የኔ ልጅ። ይሄ አንቺ ተንኮል ነው። ልቀቂያት። ሰሚኛለሽ? የአንቺ ልጅ ባለመሆኔ በጣም ደስተኛ ነኝ። እድልዬ እድል ወይ እንደ ባለው ማለት ስሜት እንደሰማሽ ደስታሽ። እድልዬ በጣም በድዬሻለሁ። እባክሽ ይቅር በይኝ። ትሰማኛለህ? እኔ ክብረ ቢስ አይደለሁ። ይሄ ማድረግ የሚጠበቅብኝ ነገር አድርገን ቢኒያም፣ ከዚህ በኋላ ግን አጠገብ ድረሽ እንዳትልሽ። እድልዬ ፍቅርሽና ሀዘኔታ እውነት ከምር ከሆነ በዚህ ሁኔታ ይጥለሽኝ አትሂጂ። እናት እኮ ልጇ የምትወደው እስከ ነቆሻሻዋ ነው። ለእናት እኮ ይቅርታ ይደረጋል። ይቅርታ ማሚ፣ አልችልም። እሺ ይቅርታ ቢኒ፣ ይቅርታ አደርግልሃለሁ፣ ግን ደግሞ በቃ ዞር በሌል ልሂድበት። ተወኝ በቃ። እሺ ማሚስ? አንተ አለህላት። ከዚህ በኋላ እኮ የሮማን ልጅ አይደለህም። እድል አፈቅርሻለሁ። ዝም በል። ፍቅር በእንዳንተ አይነቱ ርካሽ ሰው የሚጠራ አይደለም። እሺ ደግሞ ፍቅረኛስ? እንደዛ ያልኩሽ እኔ ውሸቴን ነው። ውሸታም መሆንህን አውቃለሁ፣ ግን ደግሞ በዚህ ልክ አልጠበቅኩም ነበር። እኔን ይቅር አትበይኝ እሺ? ማሚ አታሳዝንሽም? እሺ ለእኔስ ማን ዘለልኝ? እኔስ ማን አለኝ? አውቃለሁ በጣም ብዙ በድዬሻለሁ ቢኒ። እኔ ርካሽ ሆኜ ወይ ደግሞ ባለጌ ሆኜ አይደለም ከአንተ ጋር ያን ሁሉ ነገር ሳደርግ የነበረው፣ ስለወደድኩ ነበር። ግን ደግሞ አንተ ትክክለኛ ማንነትን አሳየኝ። ትክክለኛ ማንነት ይሱ አይደለም። የትኛው ሌላ ሶስተኛ ማንነት አለ? እንዳልነካ ነበር እኮ የተጸየፍከኝ፣ እንዳላይም ጭምር። እድልዬ አንቺ ሁሉንም ነገር ልክ ነሽ። ስለዚህ አትጠይቀኝ፣ መንገድ የለም ከዚህ በኋላ እንዳላይክሽ።
እባክሽ አይገርምሽም? ቢኒ የሮማን ልጅ አለመሆኑን ሊያስደስተኝ ሲገባ እድል ሁሉንም ነገር አበላሸችው። ማሚዬ አንቺ ያልገባሽ ነገር እኮ ልጅቷ ያንቺ አይደለችም። ሜሉ መወለድ ቋንቋ ነው። ማሚ እንደዚህ ስትይ በጣም ነው የሚደብረኝ። እኛ እና እሷ እኮ አንድ አይደለንም። እኛ ከራስነታችን ጀምሮ ያሳደግሽ እናታችን ነሽ። ሌላ እኮ ማንም የለንም። እንዳትከፊብኝ የኔ ልጅ፣ የምለውን አላውቅም። ችግር የለም። ዋናው እኔ ያሰብኩት መረዳትሽ ነው። ደግሞ ትምህርቷስ ከፈለገች ያለችበት ቦታ ሆና መከታተል ትችላለች። እኔ ውስጥ የሚመላለስ ከባድ ጥያቄ አለ። ምንድነው? ያንን ጌጥ ኬት መጣ? ኬት አገኘችው? ማሚ በቃሽ፣ በቃ ላይፍን ቀለል አድርጊው። ሜሉ ህይወትን ካንቺ በተሻለ መንገድ አውቃታለሁ። በመፈዳቱም ጊዜ ፈንድቻለሁ። እሱም ሲያልፍ ጨዋ ሆኜ በሁለቱም መንገድ ሄጄበታለሁ። ማቅለል ግን አልችልም፣ ምክንያቱም ሸክሜ ብዙ ነው። ተይዋ በቃ። አልችልም፣ ካልሞትኩ አልችልም። እድል ትንሽ ታረጋጋኛለች፣ ታስፈልገኛለች። ይቺ ልጅማ የሆነ ነገር አስነክታሻለች። እስቲ መጣሁ። ማሚ በጣም ይቅርታ ለመንኳት። በቃ ትቅርባችሁ። እኔ ማሚዬ ጥሩ ሰራተኛ አመጣልሻለሁ። አይሻልም ወንድሜ? እስኪ ዝም በይ አንቺ። ለምንድን ነው ዝም የምለው? ለምን ዝም ታስብለኛለህ? ስለማይመለከትሽ። ዝም በል እባክህ። ደሞ አፋሌ ብለህ ታወራለህ እንዴ? ደፋር። ቆይ ያገባሻ? እንደማትፈለግ እንዲሰማት አድርገህ ቆይተህ አሁን እንደተጎጂ ራስን ትቆጥራለህ? ስለሱስ ምን አገባሽ? ልጅቷን ለዚያ በቃሃት አንተ ነህ። የነበርኩበት ሁኔታ እኮ ቢኒ እድልን አንጣልኝ። የሮማ ልጅ መሆን ከሷ ህይወት ጋር ምን ያገናኘዋል? የሮማ ልጅ ባለመሆን ደስተኛ በሆነም እንዳላቅፈው እንኳን የእድል አዘን በረታብኝ። ልረዳ የምችለው ነገር አለ? አዎ በጣም አለ። ደሞ ላንተ ምን ልርዳ ቢኒዬ? ዝም በማለት ልጅ ዝም በይ። ክብር የማይወድልህ ነገርስ የራስ ጉዳይ። የእናቱ ለታዋ ሳወሳ ወዳለ ደግነቷ ብዙ መሆንን አውቃለሁ። ወላጅ እናት እኮ ፍጹም ልጇን ትወዳለች አብልጣ ከራሷ። ወላጅ እናት ልጄ የት አለ? ይቅርታ ማለት ተረጋግተን ነው። አልረጋጋም። ሲጀመር ሚስጥር እያወጣችሁ ያላችሁት እናንተ ናችሁ። ይሄ ቦታ የአቶ መሀሪ ነበር። ቆይ የሰው መረጃ ያለ ሰው ፍቃድ ለሰው ይሰጣል? ሰሞኑን በሰማነው ሁኔታ ከቦታው ልናነሳው ተገደናል። እናንተስ አነሳችሁ። እሺ የኔ የተበላሸ ህይወት ምን ላድርገው? ይሄ ምንድነው? ምንድነው? ይኸው የዴኔ ውጤት ነው። ቆይ እኔ እንዴት ልጄን አላውቀውም? በመጀመሪያ ስለምታወሪው ነገር እኔ አላውቅም።
ለምንድን ነው የማይገባ? እየነገርኩህ አይደል እንዴ? አልተረጋጋሽም። ተረጋጊና አስረጂ። እኔ 2 እኩያ ልጆች ተጥለው ተገኝተው እዚህ ማሳደግ ያምጥቻቸው ነበር። ከሁለቱ አንዱ ደግሞ የኔ ልጅ ነው። ይቅርታ ተጥለው አልሽኝ እኮ። እንዲያሳድጉልኝ ሰጠዋቸው፣ ጣሉት። ከዛ አንቺ እዚያ ያመጣሻቸው? አዎ የኔ መስሎኝ ያኛው ልጅ ነው የወሰድኩት። ይሄን ለመረዳት ይከብዳል። አሁን እባክህ የራሴ ልጅ ለማየት ህጉ አይከለክልህም። እዚህ ማደጎ ቤት ያመጣኋቸው ነው። ስለዚህ ያለኛው ልጅ የት ነው? ፋይሉን ይኸውና፣ የምታውቂው ሰው ከሆነ አሳይሻለሁ። እናንተም እንዴት ትላላችሁ? ሌቦች፣ ጉበኞች! ውጪ! ምን? በቀላሉ የምትዋችሁ እንዳይመስልህ። ወረቀቴን አምጣ። ቆይ ለምንድን ነው ይውላ ሴራኔ ላይ የሚካሄደው? ቆይ ቢኒ፣ እኔ እናንተ እናትና ልጅ ያለመሆናችንን አምነህ ተቀበልክ? በጣም ደስ እያለኝ ነው። ከፈለግሽ ደግሞ ምን ችግር አለ? በፍቃደኝነት ራሳችን ሄደን እንዴት እንመረመራለን። ምን? ወይኔ ዮኒ ሲያሳዝን። ማን ነው እሱ? እንግዲህ ምናልባት የሚሆን ከሆነ ልጅሽ እኔ ካልሆንኩኝ እሱ ነው የሚሆነው። ወይኔ ጉዶንኩኝ፣ ወይኔ ባንዴ ማኖንኩኝ። ወይኔ ማን ይሆንሽው? ልጅሽን ሰጥተኝ ነው። እሺ ልጅ የቀበረ እያለ ልጅ የሰጠ መሀል ሊባል አይችልም። በመቀበሩም እርግጠኛ መሆን እንኳን አንችልም። ምን እያልክ ነው? አክስቴ በቃ ይዞሽ፣ አሁን ያቺ ድል ስለሌለች በሰላም እንኖራለን። ፈጣሪ ሳይደግስ አይጣል። ብትኖርም ግን እውነት ለመናገር እሷ በመቅረቷ ውስጤ ሰላም ተሰምቶታል። ብትኖርስ አለበዛሽም? በቃ ከትከሻዬ ላይ ውረጅ፣ ስራ ስሪ፣ ቤትሽን ተከራይ። እኔ አንቺን መጦር ከብዶኛል። ገኒ ቢያንስ በዛሬ ቀን እንኳን ተይኝ። ሜሉ ተነሽ፣ በር ክፈች። እድሌ እኔ ልጅ ማሚ መጥቻለሁ፣ ግን ደግሞ የመጣሁት ለአንቺ ብቻ ስለሆነ እሺ? እሺ ነይ ቀሪ። የኔ ቆንጆ የኔ ውድ፣ እንዴት ናፍቀሽኝ ነበር። መጥቻለሁ ማሚ። ነይ ቁጭ በይ። ንፍቅ ነበር ያልሽኝ። አሁን ሻንጣሽን አስገቢ። እሺ እሺ ማሚ። በቃ ሁሉም ህልሜ ቅዠት ሆኖ ቀረ። ለአመታት ለፍቻለሁ። ለአመታት የደከምኩት ደግሞ ለዚህ አይደለም። አይዞሽ አክስቴ፣ ከኔ በላይ ደግሞ አንቺ ታሳዝኛለሽ። ልጄ አይደለም እንዳይኔ ብሌን የማየው ልጄ። ይሄም ማለት ሌላ ልጅ አለሽ ማለት ነው? ይሄ ሁላ ነገር ለኔ አይደርሰኝም ማለት ነው። ውርሱን መሆኑ ነዋ። ሜላት ተጠንቀቂ ብዬሻለሁ። እራስሽ ተጠንቀቂ፣ ህይወትሽን ኑሪ። እኔን ምን አድርጊ ነው የምትይኝ? ፊትሽ ላይ የተጋረጠውን አደጋ ብታይ እንዲህ አትይም ነበር። ምን አይነት አደጋ? እድል የተባለች አደጋ። ቢንን ቆይ በአንድ ጊዜ አልፈሰፈሰው ምንድን ነው? እሱ በጣም ቀላል። ይሄን ሁላ ጊዜ ኖረሽ መጨረሻሽ ጎዳና እንዳይሆን። ለምን? ምክንያቱም እድልን እንደ ልጇ ልትቀበላት ስለሆነ። ምን እናደርግ? ባለፈው ያልኩሽን ነዋ። መቼ እናደርገው የሚለውን ጥያቄ። ግን እኮ ያስፈራል። ከፈራሽ ዝም በይ። እማደርገውን እኔ አውቃለሁ። ከዚህ በኋላ ሞት እንኳን ፊት ለፊቴ ቢደቀን ምንም የምፈራው ነገር የለኝም።
አመሰግናለሁ። ለምን ነው የምታመሰግነኝ? ስለመጣሽ። መቼም ለአንተ ብዬ የመጣው አልመሰለህም አይደል? ለማንም ነኝ። ለማንም ሳይሆን ለማሚ ስለሆንሽ የመጣሁት። ምንድን ነው? እንዳትነካኝ ሰማኸኝ? ቢኒያም እንዳትነካኝ። ይህን ያህል ነው የጠላሽ? አዎ በጣም ጠልቻለሁ። እድሌ አውቃለሁ አጥፍቻለሁ። ቢኒያም ተወኝ። ማብራሪያ አልፈልግም እኮ ነው የምልህ። እሺ እድል ግን ቢኒያም ምንም ማብራሪያ አልፈልግም። በቃ ዝም በል። ግን እኮ እድል ተነሳ። አሁን ቀጥ ብለህ ከክፍል ውጣ። ተነሳ እኮ ውጣልኝ በቃ። አልሰማኸኝም? ውጣልኝ። ለምን ራስን ታዋርዳለህ? ለእሷ ስል ከዚህም በላይ ራሴን አዋርዳለሁ። እሷ ማናት? እድል። ስሟን አልጠየቅኩም። ማንነቷንማ አይተሽዋል፣ ግን ደግሞ ልትረጁ አልቻልሽ። ወርቅ ናት፣ የሰው ወርቅ። ክብርን ባታዋርድ ጥሩ ነው። ሴት ናት። ሴት ደግሞ ዞር ዞር ብትል የተሻለ አታጣ። እኔ የለም ብዬ አስይዛለሁ። የሚያሳዝነው ግን አንቺም እሷም ተቆጥራችሁ ሴት መባላችሁ ነው። ቆይ እየተሳደብክ ነው? አልገባኝም። ግዴታ ከሷ ጋር ለመሆን ስትፈልግ ከኔ ጋር መጣላት አለብህ? እኔ እንዳልጠላሽ ከፈለግሽ አንቺ ክብርሽን ጠብቂ። ትናንት ጀርባሽ ንጹህ ነው ስትለኛለህ። ጀርባሽ ንጹህ ነው ስል በሴራ እዚህ ቤት አልገባሽም ማለት ነው። ግን ደግሞ አንቺም ጥሩ ሰው እንዳልሆንሽ ልቦናሽ ያውቀዋል። ቢኒ ሁሉንም ተው። እኔ ከአንተ ጋር መጣላት አልፈልግም፣ መስማማት ነው የምፈልገው። እሺ ሁሉንም ነገር ተዋለሁ። ምን ላድርግ? እድል ነው ልጃት እና ከሷ ጋር ተስማሚ። እኔም ከሷ ጋር እንደሆነ ያንቺ ምኞት ይሁን። ከዛ ደግሞ የእህትነት ግዴታሽን ተወጪ። እሺ እንግዲህ ተስፋ አደርጋለሁ ተንኮል እንደማይኖርበት። እንዴት ነህ? ደህና። መረጃ ፈልጌ ነበር የመጣሁት። እንደ ባለፈው አይነት ንግግሮችን አልታገስም። ይሄ ቢሮ ነው፣ በረት አይደለም። ልክ ነህ። ባለፈው ልክ አልነበርኩም። በምንም አይነት ታምር ያንቺ ሁኔታ ከኔ ጋር አይገናኝም። ስለዚህ እንደዛ መናገር አልነበረብሽም። በዛ ላይ ታሪክሽን ከአንቺ እኩል እንዳውቅ አትጠብቂ። እሺ ተው፣ አንተ ልክ ነህ። አሁን ልታስተናግደኝ ትችላለህ? ምን ልርዳሽ? ባለፈው እንዳልኩ እዚህ ማደጎ ስመጣ ሁለት ልጅ ነው ይዤ የመጣሁት። ልጄን እህቴ እንድታሳድገው ከዚህ ወስደነው ነበር። ዲኤንኤ ሲመረመር ልጁ የኔ አይደለም። ማለቴ ባለፈው ያየው ዲኤንኤ ልክ ከሆነ ማለት ነው። ባለፈው ያየሁት ልክ ነው። አሁን ምን ልርዳሽ? ፋይሌ ውስጥ የሁለቱም ፎቶ አለ፣ እንድታሳየኝ ፈልጌ ነው። መታወቂያሽን ስጪ። መታወቂያ? አዎ። ምን ነው? ለምን መታወቂያ አስፈለገ ብዬ ነው። መረጃውን ለማየት የሚገባሽ ሰው ነሽ? ኦ ነው። ግን ያመጣሻቸውን አንቺ እንደሆንሽ ለመለየት ነው። አንቺስ እዚህ መተሽ ነበርሽው በሷ አይደል? መታወቂያ መስጠት አይቀልም? ስማቸውሳ? ቢኒና ዮናስ ይባላሉ። ስማቸው ግን ተቀይሮ ነው የተጻፈው። እንዴ ይሄ እኮ ከባድ ስህተት ነው። ዮናስ ፎቶ ላይ ነው ቢኒያም የተባለው። እታች የተጻፈው ማስታወሻ ላይ አስተካክለናል። እሺ ልጄን እንዴት ነው ማግኘት የምንችለው? አገር ውስጥ የለም። ስልክ እንድንሰጥ ፈቃደኛ ከሆነ ቆይ እስቲ አንዴ። እሺ ቆይ እንዴት ነው የማገኘው? ሊወስዱት ሲመጡ የሰጡን የወላጆቹ ስልክ አለ፣ በሱ እንደውላለን። እሺ እባክህን አሳውቀኝ። እሺ ችግር የለውም፣ ስራ አይደል?
ደስ አለህ? አልዋሽሽም፣ ደስ ብሎኛል። ልጄን ግን ታስታውሰዋለህ? ልጄ ማለት የሚያስከፍል ቢሆን ኖሮ እዳሽን መቼም አትከፊም ነበር። አይገርምሽ? ማለት ልጄ አይደል እንዴ ታዲያ? እኔ ልጅ አለመሆኔን ካወቅሽ እኮ ገና ሳምንት አልሆነሽ እና ልጄ ትያለሽ። እናትነት ማለት እኮ መውለድ ብቻ አይደለም። ያላሳደግሽውም ሊያውም የጣልሽውን ልጅ አሁን ልጅ እስቲ አታፍሪም? ልጅ እኮ ልጅ ነው። ያንቺስ ድርቀት ተለየ። አሁን ልጅሽን ዮኒን ብታገኙ ምን ልትዩ ነው? የማሚ ሀብት እንደሆነ አይደርሰው። ለምንድን ነው የማይደርሰው? እኔ እኮ አለሁ። ኧረ አታስቂኝ። ያንቺስ ከፋ። እሺ ተው፣ የት ነው የማገኘው? የት እንደምታገኘው ባውቅ ኖሮ እኔም አብረሽ ይፈልግ ነበር። እሺ እባክህን ፈልግልኝ፣ ለእኔ ስትል። እሱ ውጪ እየኖረ ነው ከእናትና ከአባቱ ጋር። እሱንም እንደኔ ልትበጠብጪው ነው? ታዩ በቃ ባታገኙ ይሻላል። ወይኔ ሮማ፣ አንተ ልጅ ቆፍጠን በል እንጂ ስትጀለል ለዚህ ነህ? አዎ እንደዚህ ነኝ። ቆይ ግን ከመቼ ነው እንደዚህ ቅይር ያልከው? እሱን አልነግርሽም፣ ምክንያቱም ብዙ እርግጠኛ ያልሆንኩበት ነገር አለ። እሺ አሁን ተወኝ። እድል አልተውሽም፣ መቼም ቢሆን አልተውሽም። እሺ እሺ፣ እንደዛ ከሆነ መናቅ እንዴት ነው ታሳይሃለሁ። እሺ እንዴት ነው ማስረዳሽ? ሳስበው የኔን ባህሪ እየተወንሽ ነው። ችግሩ እኮ አይ እንጂ ክፉ መሆን አለበት። ከዚህ በላይ ቢኒ ላይ እንዴት ነው እየሆንሽ ያለሽው? እባክሽ መቼም እኔ ለሱ ደግ እንደሆነ አትፈልጊም አይደል? አዎ አልፈልግም፣ በፍጹም አልፈልግም። ስለዚህ ልሸልሜኝ ነው የሚገባው። በድጋሚ መተሽ ህይወቴን ምስቅልቅሉ ልታወጪው ነው። ከአንቺ ጋር ምን ያገናኛል? ቢኒና እኔ ተስማምተን ነበር። በዚህ ላይ ደግሞ የቤቷ ንግስት ነው የነበርኩ። ነገሩ እንደዛ ከነበረ አሁንም ምንም የተፈጠረ አዲስ ነገር የለውም። እድል እዚህ ቤት መቼ እንደመጣሽ አላውቅም። ለምን እንደማትሄጂ ራሱ እንጃ። ያንቺ እዚህ መኖር ለኔ ምቾት አልሰጠኝም። ሜላት እንግዲህ ቻዩ፣ ማሚ ደግሞ እዚህ መኖር ትፈልጋለች። ግን በአሁኑ ተመልሰሽ ስትመጪ ህይወትሽን ሲኦል እንደማደርገው አላሰብሽም ነበር? አላሰብኩት። ምክንያቱም እናንተ የምታስቡት ያንን የቀሽም አስተሳሰባችሁን አውቀዋለሁ። አሁን ውጪልኝ አልኩሽ እኮ። ማሚዬ ራስ ላቀር? አዎ እድልዬ፣ ሜልኮሽ የኔ ልጅ አግዣት። አቤት ጭራሽ አግዣት? ችግር አለው? ከመቼ ወዲያ አግዣት ማቀው? ከዛሬ ጀምሮ ብታግዣትስ? እኔ አግዛታለሁ። አያስፈልግም። ቢኒ ነው እንዲህ በንቀት አያስፈልግም የምትይው? አንቺ ሴትዮ አፍሽን ሰብስቢ። እኔ ትዕግስቴ ሁሉ አልቋል። ምን እንደማደርግሽ ግራ ገብቶኝ ነው ዝም ብዬ እያየሁሽ ያለሁት። እንዴት እኮ ውሻ እንደምታደርገው ስላላየሽ ነው። ማሚዬ ሮማኖታ ነው። እኔ ቢኒን ውሻ ባረገው እሱ ግን እኔን ማስቸገር አላቆምም። እባክሽ እንዳስቸግረኝ እረፍ በይው። አንቺንም ወንድም እያስጠቆርሽ ነው። መግቢያ መውጫ እንዳሳጣሽ እኮ የረሳሁልሽ እንዳይመስልሽ። መርሳት ማለት አንቺም እኮ ቢኒ ወንድምሽ እንደሆነ ረስተሽው ነበር። አንቺ ባለጌ! እድልን አታስቀይምብኝ።
እድልዬ ነገ ከትምህርት ቤት በፊት አማውራሽ ነገር ነበረኝ። ለምን አታወሪኝ? አሁንማ እራት ልንበላ ነው። አንቺም ደክሞሻል ትተኛለሽ። ከቢኒ ጋር ምን ነው ተጣላችሁ እንዴ? እንዲሁ በጣም ተናደሻል እድልዬ። ግን ቢኒ ክፉ ሰው አይደለም። የሁሉም እናት አንደበትና ልብ ስለ ልጇ የሚሰማት ልክ አንቺ እንደምትሆን። በመካከላችሁ በእርግጥ እኔ አልገባም፣ ግን ቢኒን አትቀይሚው። እሺ ማሚዬ፣ በቃ እንሂድ። ማሚዬ። እድልዬ መጣሽ? አዎ መጥቻለሁ። በጣም ነው እንደ ፈለግሽኝ? እኔ ደግሞ ለምንድን ነው የፈለገችኝ ብዬ በጣም ግራ ገብቶኝ ነበር። ሰላም ነው? ሰላም ነው። አንዳንድ ነገር ልጠይቅሽ ነበር። እሺ ማሚዬ። በመጀመሪያ ለተፈጠረው ነገር ይቅርታ እድልዬ። ልጄ በእኔም አትፍረጅብኝ። አልፏል እኮ ማሚዬ፣ አትጨነቂ። የአንገታችን ጌጥ አንድ አይነት መሆኑ ትንሽ ግራ ያጋባል አይደል? አዎ ማሚዬ፣ እሱ ጌጥ ማለት ለእኔ ትልቁ ታሪኬ ነው። ስትወስጅብኝም የከፋ ይለዛል። ከየት ነው የመጣው እድልዬ? አዎ ማሚዬ፣ ያ ጌጥ የቤተሰቦቼ ስጦታ ነው። ወይ እናቴ ወይ አባቴ። ማን እንደሰጠሽ አታስታውሽም? አዎ ማሚዬ፣ ብዙ ጊዜ የነበረው እራሱ አባባ ጋር ነበር። አባትሽ ናቸው እንዴ? አባቴ ቢያቸው አንገቴ ላይ ማስታወሻ እንደነበር አሁን በቅርብ ነው ነገሩ ይሰጡኝ። እድልዬ እናትሽስ ማን ናት? ምህረት ትባላለች። እንዳንቺ ጥሩ ልብ ያላት ሴት ናት። ማን እንደሰጠሽ አትጠይቂያቸውም? እሷ ወይስ አባትሽን? ማሚዬ፣ ችግሩ እኮ እሷ ወላጅ እናቴ አይደለች። ምን? ዛሬ ደግሞ ልብስ አትቀይሪም እንዴ? ትምህርት ቤት አትሄጂም? ረፈደ አይደል? አዎ በይ፣ ረፍዶብሻል። ቶሎ በይ። ሰላም፣ እንዴት ነህ? ደህና ነኝ። አንተስ? ደህና። ተደውሎልኝ ነበር። አዎ እኔ ነኝ የደወልኩልህ። ይቅርታ ግን መሀሪ የለም እንዴ? መሀሪ የለም፣ ለጊዜው እኔ ነኝ። ስልኩም እኮ እምቢ አለኝ። እሱን አላወቅኩም፣ ይቅርታ። እሺ፣ እና ለምን ነበር የፈለከኝ? የሆነች ሴት ልጇን እፈልጋለሁ ብላ መታ ነበር። ስንደውልላት ያገኘነው ሰው አንተ ማግኘት ነው የሚፈልገው። በአጋጣሚ አድራሻን ተቀብዬ ነው። ጥሩ። እና ማን ነው? ዮናስ ይባላል። ልጆች ሆናችሁ አብራችሁ ነበራችሁ። በስመ አብ። ይሁን ይፈልገኝ? አዎ የሚያስታውሰው አንተን ነው። እሺ፣ እና እንዴት ነው የማገኘው? ስልክ ቁጥርን ሰጥቶኛል። እንደማገናኘው ነግሬዋለሁ። እሱ ግን ደስ ብሎታል። ግን ሮማን መታ ነበር እንዴ? ልጅየው ግን በዚህ ጉዳይ እንዳትደውሉልኝ እናት የለኝም አለ። ጥሩ። እሺ በቃ እና ስልኩን ስጠኛ። አክስትህ እንዳሰጣት። እሺ እሺ፣ አልሰጣትም። በጣም አመሰግናለሁ። እሺ እሺ። ማሚ ወዴት ልጅ ነው? ልጄ ጋር። አሁንማ መቃብሩንም አይቼዋለሁ። ታዲያ ከሆነ ሰው ጋር ሂጃ ካልሆነ ያብረሽ እንዴ? አይ የማውራት ሚስጥር አለኝ ማሚ። ደስ እንዲለኝ ብቻዬን ቤት ደስ ይለኛል። እሺ በቃ ግን ደግሞ ትወተሽ። እሺ እኔ ልጅ
እሺ ዛሬ ደግሞ ያንን ተመሳሳይ ድራማችን ሰው ነው የመጣችሁት? የዛሬው እንኳን ለየት ያለ ነው። እንግዲህ ማሚም የለች፣ ክፍል ውስጥ ቢኒም የለም። ዛሬ ማን ያድንሻል? ቆይ ግን ማሚ ሩቅ ነው እንደሄደችው? የሞተችው ልጇ ጋር ሄደችው። የማወራው ነገር አላለች። ምን? አክስቴ ምን ብቻዬን? እሺ ምን ነው ለምን እንደዚህ ፈራሽ? የምታወሪ ነገር አለ? አይ ምንም የለም። እንዴ የብሌን መቃብርስ?